ቤዝዬ የኔ ቸኮሌት የኔ ቆንጆ የኔ ቅመም እንደው በዚህ እድሜሽ እንዴት አድርጎ ቢፈጥርሽ ነው አንቺ? ትዕግስትሽ ግን ኧረ በለው በእውነት አንዳንዱ ሰው በቃ ትዕግስት የሌለው አድርጎ ሲፈጥረው፣ አንዳንዱ ደግሞ ትዕግስት ከአቅም በላይ ተሰጥቶታል። እና ቤዚ ትዕግስት አላቸው ከሚባሉ ሰዎች አንዷ ነች። እና ደግሞ ድፍረቷ እኮ ነው። አሁን መጣችና በሩን ቁልፍ አድርጋ የትም አትሄዱ ማለች ማለት ነው። እኔ እኮ ባይመጡ ኖሮ እነ ቶሚና እነ ፍሪታ ምን ልታረግ ነበረ? ግን ቤዝዬ ተሳስተሻል። ከመጣሽ አይቀር ማለት የሰውን ሰላም ሁሌ ማደፍረስ ስትልሽ ባለፈው ሶፋ ላይ ነበር፣ ዛሬ ደግሞ ጎትተሽ ግድግዳ ላይ ነበር ማጋጨት የነበረብሽ ማለት ነው። ባለጌ ዝም ብላ ቁጭ ብላ እዚህ አፏን ታሞጠሙጣለች እንዴ! ምን አይነቷ ሞጥሟጣ ናት እች ደግሞ ሽልጥልጥ። ከሰውም ባልሄደሽ እየተወሸቅሻውን አንቻፋለኝ ብለሽ ልታወሪ ነው እንዴ? እና ቤዝዬ ማለት እንደ ትዕግስትሽን እባክሽ ስጭኝ፣ ለእኔ ግማሹን ስጭኝ፣ ግማሹን ስጭኝ። ከምሬ እኮ ነው። አሁን እንደዚህ ስል መቼም ምንም ትዕግስት የላትም እንዳትሉኝ፣ ብቻ እያያችሁ ነው እንግዲህ። የሰው ልጅ ያየውን ነው የሚመሰክረው። ለእውነት ለሀቅ መስክሩ። በእውነት ቤዚ ትዕግስተኛ አይደለችም። በትዕግስት እያናገረችው አይደለም፣ በትዕግስት እየለመነችው አይደለም። ውሸት፣ ሀሰት፣ እውነት ነው ይሄ ነገር። በትዕግስት እየለመነችው ነው። ማርከን በጣም እየተለማመጠችው ነው። ላለመቁረጥ እኮ ነው። ከቆረጠች በኋላ እንግዲህ ያው ዘራፍ ትላለች እሷም። ከዛ በኋላ አይን ላፈር ትለዋለች ማለት ነው። እና ምንድን ነው እየተፈጠረ ያለው መሰላችሁ? አሁን እነዚህ ልጆች ሁለታቸውም ሲዋሹ ያስኳቸው። በነገራችን ላይ እኔ አሁን ቤዝዬን ይሄን ያክል ባሞግሳትም የተሳሳተ መንገድ ላይ ስትቆም ደግሞ ዝም ብዬ አላልፍም። አሁን ትናንትና ቪዲዮን በስነ ስርዓቱ እያየው ነበረ። ባለፈው እች ልጅ ዳኒና ቤዚ መተው እነሱ እንዳስወጧት ግልጽና ግልጽ ነው። ከቪዲዮ የተቀረጸውን ለምንድን ነው ስትዋሹ የነበረው? ቤዚ ለምንድን ነው የዋሸሽው? አሁን ባለፈው ማርክ መቶ ስጠይቅሽ ማርያምን ራሷን የወጣችሁ ብለሽ ተናገርሽ። ይሄ በጣም ስህተት ነው። ሲጀመር አትማሉ በውሸት ማለት ነው። ምንድን ነው በውሸት የምትምሉት? እናንተ ናችሁ እኮ መጀመሪያ ግዴታ ትወጫለች ብላችኋት የነበረ አይደል ነው። ቪዲዮውን ቆርጣችሁት ነው። እኔ አላውቅም። ከቪዲዮ ያስገድሏት ነገር አለ እንዴ? ማለት እች ልጅ በራሷ ጊዜ ያመነችው ነገር አለ? እኔ አላውቅም። ቪዲዮ ላይ ግን በቃ ግዴታ መውጣት አለብሽ አሏት። የምሄድበት የለም ግን እናንተ ካላችሁ በቃ እሄዳለሁ ብላ ተናገረች። እና በራሷ ተነሳሽነት እንዳልወጣች ግልጽ ነው። ከዚህ ጋር አሁን እዚህ ጋር ይሄ ውሸት አያስፈልግም። ሲቀጥል ደግሞ ማርክ ራሱ ቤዚን ደበቃትና እኔ እንደዚህ የማደርግ ሰው አይደለሁም፣ እኔ እንደዚህ የማደርግ ለምን አፍናታለሁ? ቤዚን ዘግቶ እኮ ነው። ውሸት ለምንድን ነው የምትዋሹት? የምር ሰው ሲዋሽ ግን ሲደብር በእውነት። ከዛ ቤዚ ድምጿን አሰማች ማለት ነው ከውስጥ ሆና። እና ውሸት አትዋሹ እውነት። በተለይ ደግሞ በውሸት ማርያምን ምናምን ስትሉ በጣም ነው የሚደብረው። መሀላ ጥሩ አይደለም፣ ያስቀጽፋችኋል እኮ እንዴ። ምንድነው በከንቱ ጥሩኝ አላለም እግዚአብሔር እንዴ? ምንድን ነው? እና ዛሬ ደግሞ ማርክ አንድ ውሸት ዋሸ። ምን አለ? እኔ አብረሽኝ ኑሪ ስላት በእናቴ ፊት ጥላኝ ነው የሄደችው አለ ማለት ነው። በመጀመሪያ በስነ ስርዓት ነው ያወራች ማርኬ። ከዚህ ጋር ምንም ነገሮችን መቀላቀል አያስፈልግም። ወይ ነገሮችን ከበድ አድርገህ ከቤዝ ላይ ጥላቻ ለመፍጠር ፈልገህ ከሆነ ተሳስተሃል። ይሄ ትክክል አይደለም። ምክንያቱም በስነ ስርዓቱ ነው። እንደዚህ እንዴት ይሆናል ያለምንም ነገር እንዴት ይሆናል ነው ያለች እንጂ ዘራፍ አካኪ እንዴት እንደዚህ ትጠይቀኛለህ ብላ አላበደችብህም። አግባብ ያለውን ነገር ነው እኮ የመለሰችልህ አይደለ እንዴ? አንተ የፈለግከው እሺ ብላ ከአንተ ጋር እንድትሆን ነው አይደለ? ይሄ ነው እልክ ያስያዘህ አይደለም? በደንብ አድርጎ እልክ የያዘህ። እንግዲህ ምን ማድረግ ይቻላል? ክብር ነው። አንተ ወንድ ነህ፣ ምንም ነገር ሊፈጥርብህ አይችልም። ገባ? ወንድ ልጅ መቼም ቢሆን በእንደዚህ አይነት ጉዳይ ታምቶም ተሰድቦም አያውቅም። የምትሰደበው ሴቷ፣ የምትታማው ሴቷ፣ የምትሸማቀቀው ሴቷ ነች። እና ከዚህ ጋር ክብሯን ነው እንጂ ያስጠበቀችው አንተን ለመናቅም ፈልጋም አይደለም። ያንተን የምትለውን ነገር ላለመስማትን ፈልጋ አይደለም እኮ። ስለዛ በበነገታው በቃ ሽማግሌ ላክና አብረን እንኖር፣ እች ሴት ከአንተ ጋር ከምትኖር እኔ አብሬ እኖራለሁ ተባልክ። አልፈልግም አልክ። እና ምንድነው ስበብ የምትፈጥረው? አልገባኝም። ቤዚ ከዚህ በፊት ከቶሚ ጋር ባደረገችው ነገር እየተበቀልካት ነው ያለኸው? ምን እያደረግክ ነው ያለኸው እንዴ? አንተ እኮ ለማውራት ራሱ ጊዜ እንዴት ነው ልትሰጣት አልቻልክም እኮ። ነገሮችም ወዲያውኑ ነው ያጠርክባት። አንተ እና እሷ ቁጭ ብላችሁ ማውራት ሲገባችሁ ሲጀመር ይሄን ጉዳይ እኮ ከእናት ጋር ማውራት አይጠበቅብህም እኮ። አብረው ለመኖርና ለመኖሩ ጉዳይ መጀመሪያ አንተ ነበር መጨረስ የነበረ ከእሷ ጋር። ከዚያ በኋላ ወደ እናት ታመጣዋለህ። በእናት መካከል እንደዚህ አይነት ጥያቄ መጠየቅ፣ ከዛ አታምንኝም ምናምን ነገር እንደዚህ አትበል። ሲቀጥል ደግሞ አሁን ዛሬ የት ነው የምትሄደው? በተደጋጋሚ ውሸት። አሁን ለምሳሌ እነሱ የሚሄዱት ሌላ ቦታ ነው፣ ለቤዚ ደግሞ ቡታጅራ ነው የምንሄደው አለ። ከዛ እኔ የምልህ ቡታጅራ አትሄዱም። ቪዲዮ ምናልባት ልትሰሩ ትችላላችሁ፣ ይታወቃል።
ከቤዚ ጋር ምን አይነት ህይወት ነው መቀጠል የፈለከው? ማርክ ግን ማለት ነው ከዛ ነገሮች እስከሚረጋጉ መረጋጋት አለብን። ከማን ጋር ነው? ከፍቅረኛ ጋር ተጣልተ ከማን ጋር ነው መረጋጋት ያሰብከው? ከማን ጋር ነው መረጋጋት ያሰብከው? ሲቀጥል ደግሞ እቺ ልጅ እስከዛሬ ከማን ጋር ነው የነበረች? ብዙ አመት ነው የተለያየን እያልከ ነበር አይደለ? ይሄን ያክል አመት መቼም በችግር እየተሳደደች አትኖርም አይደለም? ይሄኔ እኮ ከአንድ ፍቅረኛዋ ጋር ተጣልታ ይሄኔ አንድ ነገር ሸውዳው ሊሆን ይችላል፣ አይታወቅም። በዚህን ያክል የምትንበጫበጨው በጭባጫ ምን እዚህ ጋር ትቀባጠራለች? ቀባጣሪ ችግር ከፈጠረች በኋላ ደግሞ እኔ እንድትለያዩ አልፈልግም። ኧረ ወደዛ ሂጂ እባክሽ አንቺ ወደዛ። ደግሞ ምን ትመስላለች? አንቺ አይደል እንዴ እንደዚህ እንድጣሉ የፈለግሽው? በመጀመሪያ ደረጃ ማለት ነው ሚስቱን ፍቅረኛው እንደዛ እያዋረድሽ ዝቅ ከፍ እያደረግሽ ማለት። አንዳንድ ሰው የልቡን ከተናገረ በኋላ ሲሽለጠለጥ እኔ በጥፊ ደርግም የሚለኝ ሲጀመር ማለት ነው። የምር አሁን ቤዚ ጨከና ቆርጣ ከወጣች በኋላ እኔ በቃ እንድትጣሉ አልፈልግም። መጀመሪያ ማን አፍሽን ያዘሽ? መጀመሪያ ማን አፍሽን ይዞሽ ነው? መልካም ነገር አትናገር ያለሽ ሰው አለ እንዴ? ክፉን እዚህ ጋር እያመጣች ስለጥፍ የነበረው ልጥፍ እና ማርክ ደግሞ ማለት ነው ይኸውልህ፣ አንተ የፈለግከው ነገር ሁሉ የቤዚ ግዴታ አይደለም። አንተ ያልከው ሁሉ የምታከብርልህ የምትቀበልህ ማለት ነው። በመጀመሪያ ደግሞ እሱ አንተ የምትለውን ነገር እንድታከብርልህ አንተ አክብራት። አንተ እሷን አዳምጣት በመጀመሪያ። አሁን ፍቅረኛን ጥለህ ከሌላ ሴት ጋር እየወገንክ ነው ያለው። ጭራሹኑ አቅም ኑሯት መናገር ብትችል ከዚህ በላይ ተናግራ ብታሸማቀቀሽ ደስ ይለኝ ነበር። ሼም ነው አይባልም ሲጀመርም። ወንድ ሁን ተብለህ እንድትሰደብ የምትሆነው በራስ ጊዜ ነው። ገባ አይደለም? የምታደርገው ነገር ነው እንደዛ የሚያስብልህ። እኔ የምበላውን በልተሽ እኔ የምጠጣውን ጠጥተሽ ትኖሪያለሽ ብዬ አመጣኋት አለ። እሺ ማርክ ጥሩ ነው እኮ ሰው መተባበሩን እኔ አሁን አልጠላሁትም። ግን ማለት አንተ በዚህ ሁኔታ ልትረዳት ያመጣት ልጅ ምንድነው ወይን ከፍቶ የሚያስጠጣ? ሲቀጥል ደግሞ ቲሸርትን የምታስለብሳት ምንድነው አንተ? ቆይች ልጅ ማለት እሺ እንደዛ እኔ አላቅም ወይ በሰራተኝነት ማምጣት ነበረብህ እኮ። እንደዛ ከሆነ ከአንተ ጋር እንድትኖር ከፈለግ እየረዳሃት እንድትኖር ከፈለግ ለቤት ሰራተኛ አድርገህ ማምጣት ነበረብህ። አንተ ለቤት ሰራተኛ ነው ያመጣኸው ወይስ ደግሞ ያንተን ቲሸርት እንድትለብስ አንተ የፈለግከውን ነገር እንድታረግልህ? ምን እንድታረግ ነው ከቤት ይዛት የመጣኸው? በዚህ በኩል ታሳዝናለች፣ ምስኪናት፣ ማንም የላትም። በዚህ በኩል ደግሞ ወይን እየከፈትክ ትጠጣለህ ከሷ ጋር። ሲቀጥል ደግሞ ልብስንም እንደፈለግክ ታስለብሳታለህ። ከዛ ሚስትን ስትሰድባት ደግሞ ደግ አደረግች አይነት ነገር ምንም አትናገራትም። እኔ ግን ማለት ነው በቅርቡ ታያላችሁ ማርኬ እንደገና ሲንቆራጠጥ አያችሁ አይደል? አሁን ቤዚ ጨክና ስትሄድ ሲጀምር በመጀመሪያ ደረጃ በዚህን ያክል ስታወሩ አትናናቁ። በተለይ ማርክ አትናቅ። የምታወራን ነገር በፊዝ ነው የምታየው። አይባልም። ለወደፊት አንተ አብረሃት መኖር የምትፈልግ ከሆነ በዚህን ያክል ደረጃ አታውራ። እውነት ኧረ እኔ ጮሄም ተናገርኩኝ ቀስ ብዬም ተናገርኩኝ ምንም የሚለወጥ ነገር የለም ማለት ነው። ግን በዚህ ሁኔታ በጣም ከባድ ነው። በዚህ ደግሞ አንቺ በቃ ቆፍጠን በያ። ምንድን ነው እኔ ጀግና ስልሽ አንቺ ደግሞ ጨረሻ አሁን የሆነ ልመና አታድርጊው አልኩሽ እኮ። በቃ ማርክ የሚያፈቅርሽ ከሆነ ከቤትሽ ይመጣል። አቡ አርፈሽ ተቀመጭ ቤዝዬ፣ እኔ ቸኮሌት፣ እኔ በጣም ነው የምወድሽ፣ የምሬን ነው ማለት እንድትጎጂ አልፈልግም። ማርክም ቢሆን ማንም እሱ እንዲጎዳ የሚፈልግ የለም። ግን የሚያደርገው ነገር ስህተት ከሆነ ከዚህ ጋር ማርክዬ፣ የኔ አንበሳ፣ የኔ ሸበላ፣ ኖ እኔ እንደዚህ አልልም። ይቅርታ ይሄን ጠብቃችሁ ከሆነ አልልም። የምትወዱት ከሆነ ማለት ነው ልንገራችሁ፣ የምትወዱት ከሆነ ማርክን ስህተት ሲሳሳት ማርክ እዚህ ጋር ትክክል አይደለም ብላችሁ ልትመልሱት ነው የሚገባ። ከዛ በስተቀር ደግሞ እንግዲህ ዩቲዩበሮችን እንደማናምን ግልጽ ነው። ከዚህ ጋር ግን ደግሞ ማለት ነው ከዚህ ጋር ዩቲዩበሮች ዋሹ ምናምን ተብሎ ላይክ የምናየውን ነገር ደግሞ ልክ እንደ ቪዲዮ ሀሳብ መስጠታችን የማናቆም ነገር ነው። ምንድን ነው ማለት እኔ አሁን ባለፈው እንደዛ ተናድጄ ምናምን ተናገርኩ። ግማሾቻችሁ ስታገላምጡኝ ስታፈጡብኝ ምናምን ነበር። ምንድን ነው የምታፈጡት ማለት? ለምን ተናገርሽ? በቃ አልስራ ማለት ነው። አልስራ አይደል እንዴ? በቃ ላይክ የምታዩት ነገር እንደ ቪዲዮ ሀሳብ እኮ ነው የምትሄዱት። ማርክ የሚያደርገው ነገር ትክክል ስላልሆነ ለምሳሌ አሁን በዚህ ሁኔታ የሆነ ቀዝቀዝ ብዬ ምክር አላቀም፣ በቃ አላቀም። ፍቅር ሲሆኑ ይሻለኛል፣ የኔ ማሮች፣ የኔ ወርቆች፣ የኔ ስኳሮች እያልኩኝ ለሰስ ባለ አማርኛ ላወራ እችላለሁ። በእንደዚህ አይነት ነገር በሚያንቀለቅል ነገር ግን ማለት ነው እኔ ታግሼ ምክር የሚባል ነገር አላውቅም በእውነት። ለዛ እኮ ነው ነገርኳችሁ እኮ። ለዛ ነው በቃ አልፌ የምመጣው። በእውነቴን ነው።